ሰላም የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። ዛሬ ይዤላችሁ የቀረብኩት ማይክሮሶፍት ወርድ ከባለፈው የቀጠለውን የራይበን በተኖች ትምህርት ነው። ስለዚህ ዛሬ የምናየው ባለፈው ሆም ነበር ያየነው፣ ዛሬ ኢንሰርት ውስጥ ያሉት ቱሎችን እንመለከታለን ማለት ነው። የመጀመሪያ ከኢንሰርት ውስጥ የምናገኘው ፎር ኤግዛምፕል ፔጅስ ራይበን ነው። ከነኚህ ውስጥ የምንገለገልባቸው ቁሶች የመጀመሪያ ከቨር ፔጅ ነው። ከቨር ፔጅ ለምሳሌ ከላይ ሽፋኑ ማለት ነው። ሽፋኑ ምን ይመስላል የሚለውን እዚች ጋር ማስተካከል የምንችልበትን አማራጮች አለ ማለት ነው። እንደ ምሳሌ እስኪ ይህንን እንጠቀም። አያችሁት አይደለ? እዚች ጋር ይር አለ፣ የካምፓኒው ስም እዚች ጋር አስገቡ ይላል። አጠቃላይ ነገሮች በዚህ አይነት መንገድ አስተካክለን ለምንፈልገው ዓላማ ማዋል ማለት ነው። ለምሳሌ ይሩ መች ሊሆን ይችላል? እዚች ጋር ባይ ዲፎልት ራሱ አስቀምጦታል። እኛ ዘንድሮ 2026 ብንለው ቱዴይ ማለት ነው። 2026 ይር 2026 ነው ማለት ነው። ካምፓኒ ኔሙ እዚች ጋር የፈለግነውን ካምፓኒ ማስገባት እንችላለን ማለት ነው። ኦኬ የፈለግነውን ካምፓኒ ማስገባት እንችላለን ማለት ነው። በዚህ አይነት መንገድ መስራት ያስችለናል ማለት ነው። ከዛ ባሻገር ሌላኛው ምንድነው? እዚች ጋር የምናገኘው ብላንክ ፔጅ ነው፣ ወይም ደግሞ ባዶ ገጽ መጨመር እንችላለን እዚች ጋር ማለት ነው። ባዶ ገጽ መጨመር እንችላለን ማለት ነው። ያያችሁት አይደለም? ከላይ በኩል ባዶ ገጽ አንድ አስገባልኝ ስለው ከላይ በኩል ያስገባልኛል ማለት ነው። እነኚህን ማድረግ እንችላለን ማለት ነው። እየመለስኩት እናንተን ለማሳየት ያህል ነው ይሄንን ማድረገው ማለት ነው። ከላይ ነው የሚያስገባልን። ለምሳሌ ብላንክ ፔጅ ስንለው ብላንክ ባዶ ገጽ ከላይ በኩል ያስገባልኝ ስንለው ከላይ ያስገባልናል ማለት ነው። በዚህ አይነት መንገድ መስራት ያስችለናል ማለት ነው። ሌላኛው ፔጅ ብሬክ ነው። ፔጅ ብሬክ ይኸው እዚህ ጋር እንደምታዩት ለምሳሌ ዘሎ ስንት ፔጅ? ሁለተኛው ፔጅ ላይ አንድ ፔጅ ብሬክ አድርጎልን ሁለተኛው ላይ ይግባ ማለት ነው። የትኛው? በዴት እና በሌሎቹ ጽሁፎች መካከል አንድ ፔጅ አስገባልኝ እንደማለት፣ ወይም ደግሞ ሰብረህ አስገባልኝ፣ ቆርጠህ አስገባልኝ ለማለት ያህል ተፈልጎ ነው ማለት ነው። በዚህ መንገድም ማስገባት እንድንችል ያስችለናል ማለት ነው። ሌላ የምናየው እዚች ጋር እንደምታዩት ቴብል ነው። ቴብል እንዴት እንደምናስገባ እናያለን ማለት ነው። ለምሳሌ እዚች ጋር ባይ ዲፎልትም ማስገባት እንችላለን። ያው እዚች ጋር ባይ ዲፎልት እዚች ጋር እንደምታዩት 2 3 4 ማስገባት እንችላለን። በዋናነት ግን የቱ ጋር ነው? እዚች ጋር ውስጥ ገብተን መስራት አለብን ወይም ማስገባት አለብን ማለት ነው። ያው እዚች ጋር አያችሁት አይደለ? ለምሳሌ ነምበር ኦፍ ኮለምንስ ቋሚ ማለት ነው። ነምበር ኦፍ ሮውስ ሪከርድ የምናደርግበት ይሄኛው ፊልዳቸው ነው። ኮለመናቸው አለ፣ ከዛ ሮዎቹን አለ አግዳሚው ማለት ነው። እሱ በምንፈልገው መንገድ ለምሳሌ ኮለመንስ ብዙ ጊዜ አትሪቢዩት የምናስገባበት ነው፣ ወይም ደግሞ ሂስትሪያቸው የምናስገባበት ማለት ነው። ከላይ በኩል አስገብቼ ላሳያችሁ። ለምሳሌ ኮለመን ይሄና 7 አላርገው ስንት 4 ላርገው እና ይሄኛው 4 ላርገው። ለምሳሌ ይሄው አስገባሁ። ሂስትሪ ያልኳችሁ ወይም አትሪቢዩት ያልኳችሁ የትኛው ነው? እዚች ጋር ለምሳሌ ሮል ነምበር ተራ ቁጥር ሮል ነምበር አስገባሁበት። ከዛ በኋላ እዚች ጋር ምንድነው ማድረገው? ፉል ኔም ከዛ በመቀጠል ደግሞ እዚች ጋር ኤጅ ሊኖር ይችላል፣ ከዛ ሴክስ ሊኖር ይችላል፣ ጾታ ማለት ነው። በዚህ አይነት መንገድ እነዚህ ምን ተብሎ ይጠራሉ? አትሪቢዩት መገለጫቸው ማለት ነው፣ ወይም ደግሞ ታሪካቸው ሂስቶሪስ ተብለው ይጠራሉ ማለት ነው። እነኚህ ታሪክ መግለጫዎች ለምሳሌ ሮል ነምበር 001 ማን ነው? ሰንበዲ ሊሆን ይችላል፣ እድሜው ይሄን ያህል ሊሆን ይችላል፣ ጾታው ወይም ጾታዋ ይሄ ሊሆን ይችላል ማለት ነው። በዚህ አይነት መንገድ የምናስገባበት መንገድ ማለት ነው። ሌላው ቴብል አይነቶችም እዚች ጋር ማስገባት እንችላለን። ቴብል ስንል የቴብል አይነቶች አሉ። እዚች ጋር አያችሁት አይደለም? እኛም በፈለግነው መንገድ ማስገባት እንችላለን ማለት ነው። ክሊርም ማድረግ ከፈለገ ክሊር ማድረግ እንችላለን። ላይክ እዚች ጋር አድርገን
ይህንን ማድረግ እንችላለን። አይ አልፈልግም ካልን ደግሞ ኖርማሊ ማጥፋትም እንችላለን። ሶ እኛ መጀመሪያ እንደነበረው እናድርገውና በዛ አይነት ልክ ነገሮችን ማስገባትና ለምንፈልገው ዓላማ ለምንፈልገው ፐርፐዝ መጠቀም መጠቀም እንችላለን ማለት ነው። ይሄኛው ሶ ቴብል ላይ ስናይ አጠቃላይ ነገሮች ይሄንን ይመስላል ማለት ነው። ሌሎችም መጨመር ያሉብን ነገሮች መጨመር እንችላለን ማለት ነው። ከዛ ባሻገር ሌላኛው እዚች ጋር ኢሉስትሬሽን ነው የምናየው። ኢሉስትሬሽንስ እያችሁታ ለምሳሌ ፒክቸር አለ። ፒክቸር ከውስጥ ፎር ኤግዛምፕል አንድ ፒክቸር እዚች ጋር ላስገባ ብል ምንድነው ማድረገው? ያው ክሊክ አድርገዋለሁ ከየት ከሲስተሙ ማለት ነው ወይም ከኮምፒውተር። ሶ እዚች ጋር ለምሳሌ በርገርን ላስገባ ብል ምንድነው ማድረገው? ኖርማሊ ኢንሰርት እለዋለሁ። ይሄው አስገባሁት ማለት ነው። አያችሁታል? ሶ በዚህ አይነት መንገድ ምን ማድረግ እንችላለን? የፈለግነውን ፒክቸር አስገብተን ማስተካከል የተለያዩ ነገሮችን ማድረግ እንችላለን ማለት ነው። ይሁት አያችሁት አይደለ? ይሄ ያጠፋብኝ ለምንድን ነው? እዚች ጋር ራፕ ስላላረኩት ነው። ሶ ፎርማቲንግ ላይ ያው እዚህ ጋር ፎርማት ይላል። ሶ ለምሳሌ ቢሃይንድ ቴክስት ልበለው ከቴክስቱ ኋላ አድርገውና እንደዚህ ላስቀምጠው። አያችሁት አይደለም? ሶ በዚህ አይነት መንገድ ማድረግ እንችላለን ማለት ነው። ሶ ኢንሰርቲንግ ላይ ብዙ ነገሮች መጠቀም እንችላለን። ሌላ ክሊፕ አርት ነው። ክሊፕ አርት ስንፈልግ ያው እዚህ ከቀኝ በኩል ይመጣልናል። ምኑ ዲያሎግ ቦክስ ማለት ነው። እኛ በምንፈልገው መንገድ ለምሳሌ ሰርች ፎር እዚች ጋር ክሊፕ አርት ይለናል። ሰርች ፎር ይለናል። ምንድን ነው የምትፈልገው? ክሊፕ አርት ላይ አኒሜሽኖች ናቸው። አኒሜሽን ፒክቸሮች ማለት ነው። ለምሳሌ ኮምፒውተር ስለው እስኪ ጎ ልበለው። ጎ ስለው ኮምፒውተሮችን አሁን ሰርች አድርጎ ራሱ ያመጣልኛል ማለት ባይ ዲፎልት አፕሊኬሽን ሶፍትዌሩ ያስቀምጣቸው ማለት ነው። ያስቀምጣቸው ለምን? ለመገልገያነት ለምሳሌ ሊሆን ይችላል። ለተለያዩ ዓላማዎች በዩዘሩ እንዲጠቀምበት ብሎ ቀጥታ የተቀመጡ ናቸው ማለት ነው። ሶ ትንሽ ድረስ ሰርች ያደርጋል። ከዛ ሁሉንም ይዘረግፋቸዋል። ያው ኮምፒውተር ስለው አያችሁት አይደለም? ኮምፒውተር ስለው አኒሜሽኖች ዘሆል አመጣልኝ ማለት ነው። ኦኬ ኢንሰርት ስለው አሁን ያስገባልኛል። ያው እዚች ጋር አስገባልኝ። አሁን ሙቭ አይሆንም። ለምን? እዚች ጋር ራፒንጉ አላስተካከልኩለትም ማለት ነው። ከዛ ኢንፍሮንት ኦፍ ቴክስት ልበለውና ይሄው ሙቭ ይሆንልኛል። ብዙውን ጊዜ እነኚህ ነገሮች ሲመጡ አልንቀሳቀስም ካሏችሁ ምንድነው የምታደርጉት? ያው ራፕ ቴክስት አያችሁታ? ወይም ላዩ ላይ ራይት ክሊክ ታደርጉና ይሄው እዚህ ጋር ራፕ ቴክስት ላይ አለ። ጽሁፉ ላይ ከጽሁፉ በፊት ይሁን ከጎን ይሁን ከላይ ይሁን በፈለጋችሁት አማራጭ መጠቀም ትችላላችሁ ማለት ነው። ሶ እነኚህ ናቸው ማለት ነው። በአጠቃላይ ኢንሰርቲንግ ላይ ብዙ ነገሮችን ማየት ይቻላል። ሼፖች ነው ሌላ አያችሁታ? ሼፕ ስናይ ለምሳሌ እች ልጅ ምን እየጻፈች ነው? ፎር ኤግዛምፕል ሺ ኢዝ ታይፒንግ ሰምቲንግ ማለት ነው። ወይም ደግሞ ታይፒንግ ቴክስት ብለን መልእክት ለማስገባት ከፈለግን እኛ በፈለግነው መንገድ ምን ማድረግ እንችላለን? መጠቆም እንችላለን ማለት የቱ ላይ ነው የምንጠቁመው ብለን ስናስብ ፎር ኤግዛምፕል ኮል አውትስ ላይ መጠቆም እንችላለን ማለት ነው። የትኛው? ይኸው እዚች ጋር ልምረጥና ኦኬ ይኸው እንደዚህ ላስምርበት። ያው ከዛ ሺ ኢዝ ታይፕ ሌተር እሷ ጽሁፍ እያስገባች ነው ማለት ነው። ያው አያችሁት? ታይፕ ሌተር እሷ ጽሁፍ እያስገባች ነው ቢለው ለመጠቆም ያህል እንጠቀምባቸዋለን ማለት ነው። ምን ላይ? ኢንሰርት ውስጥ ተገባላችሁ። ያ ክሊፕ አርት አይተናል፣ ፒክቸር አይተናል፣ ክሊፕ አርት አይተናል። ሶ ከዛ ሼፕስ ላይ ነው። ሼፕስ አሁን እንዳየኋችሁ ኮላውድስ አለ፣ ስታርስ ኤንድ ባነርስ አለ። ይኸው እዚህ ጋር የምንፈልጓቸው ባነር አይነቶች ለማስገባት ነው። ጽሁፍ አላቸው እያንዳንዳቸው።
ባዶ ማለት እዚች ጋር ፎር ኤግዛምፕል አገልግሎት ምንድን ነው የሚለውን ነገር እናየዋለን። እሱ አንድ በአንድ ማለት ነው። ሶ ሌላኛው ስማርት አርት ነው። ይሄው እዚች ጋር እንደምታዩት ስማርት አርቶች አሉ። ፎር ኤግዛምፕል የአንድ ቢሮ ምን ተዋረዶች፣ መዋቅሮች በአንድ ቢሮ ውስጥ ለምሳሌ ማኔጀሩ አለ፣ ከዛ ቫይስ ማኔጀር አለ እያልን ከስር ወደ ታች ድረስ ምንዘረዝራቸው አርክቴክት የምናደርጋቸው ማለት ነው። መዋቅራቸው የምናስቀምጥ ስትራክቸራቸው የምናስቀምጥበት ማለት ነው። ሶ ያ ነገር ነው ማለት ነው። ከዛ ከነኚህ በላይ ያሉት ነገሮችን የምናስቀምጥበት ምን የስማርት አርት አይነቶችን ማግኘት እንችላለን ማለት ነው። የዚች ጋር ራሱ ይነግረናል። ኦኬ እያንዳንዱ ነገር ራሱ ያብራራልናል ማለት ነው። ሌላኛው ቻርት ነው። ኦኬ ቻርት ስናይ ይኸው እዚች ጋር የቻርት አይነቶች አሉ። ያን የምንፈልገው ነገር በጤና ሊሆን ይችላል፣ በቢሮ በሪፖርት ሊሆን ይችላል፣ በተለያዩ ነገሮች የምናሳያቸው ነገሮች ቤት ለሆነ አካል የምናሳይበት መንገድ በቻርት ሊሆን ይችላል፣ በኮለመን ሊሆን ይችላል፣ ላይን ሊሆን ይችላል፣ ፓይ ሊሆን ይችላል፣ ባር ሊሆን ይችላል፣ ኤሪያ ሊሆን ይችላል፣ ኤክስ ዋይ ሊሆን ይችላል፣ የተለያዩ አይነት ነገሮች ማለት ነው። ሶ በራዳርም ሊሆን ይችላል። ሶ እኛ በፈለግነው አይነት መንገድ ቻርቶችን መርጠን ማስገባትም የምንችልበት አግባብ አለ ማለት ነው። በአጠቃላይ እነኚህን ነገሮች ከተጠቀምን እኛ ድርጅታችንን አንድ ደረጃ ከፍ እናደርግበት ሂደት ይፈጥርልናል ማለት ነው። ያም ብቻ አይደለም። ፎር ኤግዛምፕል የሃይስኩል ሊሆን ይችላል፣ የኤሌመንተሪ መምህራኖች ሊሆን ይችላሉ፣ ተማሪዎች ልትሆኑ ትችላላችሁ። ሶ ትጠቀሙበታላችሁ ብዬ አስባለሁ። ለምሳሌ እዚህ ጋር ሲሪየስ ዋን የሚለው የራሳችሁን ነገር ማስቀመጥ ትችላላችሁ። የካታጎሪ 1 2 3 4 የሚለው ለምሳሌ ይር ሊሆን ይችላል። ለምሳሌ መንዝ ሊሆን ይችላል። ኦኬ ሴፕቴምበር የሩብ ዓመት አፈጻጸም ለምሳሌ ለመስራት ሲባል እዚህ ጋር ላይክ ሴፕቴምበር፣ ኦክቶበር፣ ኖቬምበር ኦኬ ኳርተር ወይም የአራት ወር ማድረግ እንችላለን። ኦኬ የሩብ ዓመት ማለት ነው። የሩብ ዓመት የአራት ወርን አፈጻጸም እዚች ጋር ማስቀመጥ እንችላለን ማለት ነው። ሶ የሶስት ወር እስከ ካታጎሪ ሰሪ ላይ ማስገባት እንችላለን ማለት ነው። ሌላ ሲሪየስ ዋን ላይ ነው። ሲሪየስ ዋን ላይ ሌሎችም ነገሮችን ማስገባት እንችላለን። ሲሪየስ ዋን ላይ ፎር ኤግዛምፕል ስሞችን ሊሆን ይችላል፣ የተለያዩ የተሰራው የስራ አይነት ሊሆን ይችላል፣ አፈጻጸሙ ምን እንደሆነ ለመግለጽ ማለት ነው። ለምሳሌ የወባ በሽታ ሊሆን ይችላል፣ የልብ በሽታ ሊሆን ይችላል፣ ዋቴቨር ሌሎችም በጤና ጣቢያ ስታንዳርድ ማለት ነው። ሶ በዚህ አይነት መንገድ ገብተን ቻርቶችን ማዘጋጀት የምንችልበትን አግባብ አለ ማለት ነው እና ለእነኚህ ፐርፐዞችንም ጭምር መጠቀም እንችላለን ማለት ነው። ኦኬ መጠቀም እንችላለን ማለት ነው እና በአጠቃላይ እነኚህ ቻርቶች ምናምን ለብዙ ዓላማዎች መጠቀም እንችላለን እና ኢንሰርት ብዙ ነገሮችን እንጠቀማለን። ሌላ ስክሪንሾት ነው። እዛ ስክሪንሾት ማድረግ ከፈለገን እዚሁ ላይ ማድረግ እንችላለን። ኦኬ ስክሪንሾት አድርገን ክሊፕ ማድረግ እንችላለን። ኦኬ ሹፉት። ያው እዚች ጋር ለምሳሌ ይሄ ስክሪንሾት አድርጌ እዚች ጋር ከዛ ይሄው እዚህ ጋር ያስገባልኛል ራሱ ማለት ነው። አያችሁት አይደለም? ስክሪንሾት ለማድረግ ስፈልግም በዛ መንገድ ራሱ ስክሪንሾት አድርጎልኝ ራሴ ስክሪንሾት ከራሱ ላይ አድርጌ ምን ማድረግ እችላለሁ? በፈለኩት መጠን አስገብቼ መጠቀም የምችልበትን አግባብ ይፈጥርልኛል ማለት ነው። በአጠቃላይ ይህንን ቪዲዮ ትጠቀሙበታላችሁ ብዬ አስባለሁ። ሌላ ቀን ወይም ዛሬ ያየነው 3 ነገሮችን ነው። የመጀመሪያው ፔጅስ አይተናል፣ ቴብልስ አይተናል፣ ከዛ ኢሉስትሬሽንስ አይተናል። ነገ ከሊንክ አንስቶ እስከ ሄደር ኤንድ ፉተር ቴክስቶች እንዴት እንደምናስገባ እንዲሁም ደግሞ ወርድ አርት እንዴት እንደምንጠቀም ከዛ ባሻገር ኦብጀክቶች እንዴት እንደምናስገባ ሲግኔቸር ላይንስ ዋቴቨር ሌሎችም ከዛ ሲምቦሎች ኢኩዌሽንስ ሊሆን ይችላል ሌሎችም ነገሮችን በቀጣይ ክላስ የምንመለከት ይሆናል። ለዛሬ የነበረን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር አድርጉት ለሌሎችም እንዲጠቀሙበት ዘንድ እውቀታቸውን እንዲያሳድጉበት ዘንድ እናንተም እንድትጠቀሙበት አዲስ የሆናችሁ ቤተሰቦችን ቻናሉን ሰብስክራይብ አድርጉት።
ትጠቀሙበታላችሁ። የምሰራቸው ቪዲዮዎች እንዲደርሳችሁ የደወል ምልክቱን ይጫኑት። ስለተከታተላችሁኝ አመሰግናለሁኝ። ለዛሬ ያለን ቆይታ ይህንን ይመስል ነበር።